አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከረማችኋል? ከብዙ መጥፋት በኋላ ብቅ ብያለሁኝ። ኢንሻአላህ ከባለፈው የቀጠለ ተረካችን እንቀጥላለን። የሂባዋ ናርዶስ ክፍል 6 ደግሞ ለኔ ግብዣ ተዘጋጅ አለችው። እኔ ሃንዳውት ኮፒ የሚደረግበት በራማ አይበላልኝም። እንባዋ እስኪፈስ ድረስ ሳቀች። ጥቂት ካወሩ በኋላ ቀመር ተሰናብቶ ወደ ቤቱ አቀና። ብዙም ሳይራራቁ በስልክ ማውራት ጀመሩ። አስተማሪ ሆኖ ከተማሪው ጋር ይሄን ያህል መቀራረቡ አግባብ ይሆን አይሆን እራሱ ግልጽ አልሆነለትም። ግን ደስ እንዳለው መካድ አይችልም። ሂባን ያገኘ ከሂባ ጋር የተጫወተ አይነት ስሜት ይሰማዋል። የጅም ትሄድ ይሆን እንዴ? ጓደኛዬ እኮ ናት፣ ሌላ ነገር የለንም። ተው እባክህ፣ ወንድና ሴት ብሎ ጓደኛ እህቴ ብሎ ነው የሚጀምረው እኮ። አራት አካባቢ ከተመቸህ ኒካ አስረህ መጠቅለል ነው። ፈጣሪ ለስብራት የላካካሳ ልትሆንልህ ትችላለች። ውስጡ ብዙ ሀሳቦች ተመላለሱ። ስለ እሷ ማሰብ ጀመረ። ስለ ሂባ የሚያስብበትን ጊዜ እንደሚሻማ ማለት ተረድቷታል። እሷ ደግሞ በደስታ ልታብድ ምንም አልቀራትም። ያሰበችው ሁሉ አንዳች እንኳን ዝንፍ ሳይል ተፈጽሟል። ኢምራን ጓደኛ ሆኗል። ነገ ደግሞ ግንኙነታችን ወደ ምን እንደሚቀየር አይታወቅም። እርሷ የምታልመው መዳረሻ ግን አለ። ዶርም ደርሳ ስልኩ ስትዘጋ የዶርሞቿ ልጆች ከበቧት። ሊዲያ ኦኤምጂ ያን ሁሉ ሰዓት ስልክ ስንቀጠቅጥ ምን ሆነሽ ነው የማታምንሽው? በጣም ይቅርታ የማይመች ቦታ ሆኜ ነው። የማለ ነገሩ ውጭ ከነበርሽ አልፈርድብሽም። ስልክ መቀማት ሙድ ሆኗል። እና አራት በላችሁ? አረ ሃንጋውስ ሙድ እየያዙብን ነው። ቴካዌ አምጥተናል እንብላ። መብላቷን ላለማስጠርጠር አብራቸው መብላት ጀመረ። ከሱ ጋር ያላት ግንኙነት ቢታወቅና ቢወራ ለሱ ጥሩ እንዳልሆነ ታውቃለች። ሚስጥር አድርጋ መያዟ ለዚሁ ነው። ደስታዋ ያለ ምክንያት ፈገግ ብላ ማለቷ ጀምራ አፍላ ፍቅር። ናርዶስ ከኤርሚያስ ጋራ አምሽታ ቤት ከገባች በኋላ የሰጣትን ፊልም ለማየት እጅጉን ጓጓች። ቤት ስትገባ አባቷ አቶ ገበየሁና ወይዘሮ እናቷ ዘርፌ በስስት እየጠበቋት ነበር። አይ ይሄ ስራ በቃ እንዲህ ጊዜ አሳጣሽ ማለት ነው። አቶ ገበየሁ ሳያስቡት ምክንያት ጀቧት። አዎ ያው ከስራ 11 ሰዓት ተኩል ወጥቼ ሂቡዬን አፍቃኝ ገና ወሎ ሰፈር ከዛ ደግሞ ለመመለስ ትራንስፖርቱ አዛ ነበረ። ወይዘሮ ዘርፌ ልጃቸውን እየሳሙ ይሁን ዋናው ሰላም መግባትሽ ነው አሉ። የቤቱ ታላቅ በመሆኗ ከተቸረቻቸው ቾረታዎች መካከል ዋነኛ ባለመኝታ ክፍል ሆኗል። መኝታ ክፍሏ ውስጥ ገብታ ልብሷን ካወላለቀችና እንደተለመደው ቁንጣዋን በቦዲ ከለበሰች በኋላ አልጋ ውስጥ ገብታ የስልኳን ብርሃን እንዳይጎዳት ለፀሐይ የምታደርገውን ጥቁር መነጽር አደረገችና መብራቱን አጠፋችው። ወይዘሮ ዘርፌ ሳሎን እንደተቀመጡ ራት እኮ አልበላንም እየጠበቅንሽ ነው አትበይም እንዴ አሉ። ናርዶስ ድምጿን ከፍ በማድረግ እየሞከረች ወይ ዘርፍሽ ከሂባ ጋር በላሁ እኮ አለች። በውሸቷ ውስጥ ራሷን ታዘበች። ጆሮዋ ማዳመጫውን ጆሮዋ ላይ ካመቻቸች በኋላ ፊልሙን ከፈተችው። ፊልሙ ሲጀምር አንድ አሜሪካ ውስጥ ያለው ዩኒቨርሲቲ የጋዜጠኝነት ተማሪ እጅግ ስኬታማ የሆነ ወጣት ባለሀብት ቃለ መጠይቅ ለማድረግ ሲሄድ ያሳያል። እያለ ከባለሀብቱ ጋር የግንኙነት ባርነት ስምምነት ስትፈራረም ከሰዋዊ ስርዓት በወጣ መልኩ ግብረ ስጋ ግንኙነት ሲፈጽም እያለ ቀጠለ። ናርዶስ በውባዊ ታሪክ መዋቅር ተኩሎ የቀረበውን ግልጽ ምናልባትም የድርጊቱ አካል ብትሆን ትወዳለች። በቀጣዩ ቀን ወደ ስራ ስትገባ ኤርሚያስ ለመመልከት ትንሽ አፈረች። እንደለመደው ቢሮዋ መጥቶ ሰላም ካላት በኋላ ፊልሙን ሾፍሹ አላት። አዎ ያው ትንሽ ልቅነት ይደብራል እንጂ ታሪኩ አሪፍ ነበር። ለክብሯ መጠንቀቋ ነበረ። አዎ ያው እንደሱ አይነት እያሳለፍሽ ሌላውን ማየት ነው። የማሳለፍ አቅሙ ሊኖራት እንደማይችል በደንብ ያውቃል። እና ቀጣዩን ልላክልሽ ላከው። የቀሩትን 2 ክፍሎች አንድ ላይ ላከው። ሂባ ጠዋት አልጋዋ ላይ እንደተጋደመች ዚያድ በሩን ከፍቶ ገባ።
ቅጣቱ በቂ እንደሆነ የተሰማው ይመስላል። በሩ ጋ ቆሞ ሁለት እጆቹን እየዘረጋ ነይ እስኪ ቆንጅዬ አላት። እንባዋ ቀደማት። ማይክሮፎንና ችላ ማለቷን ሲመለከት ወደፊት ተራምዶ አልጋው ላይ ከጎና ከተቀመጠ ከንፈሯን ሳማት። ውስጧ በንዴት እየበገነ ነው። አብረው ከተኙ 4 ቀናት አልፏል። ከዚህ ቤት ስለምትወጣበት መንገድ ታስባለች። ይህ ሁሉ መከራ እንድትችል የሚያስገድዳት ደግሞ ቤተሰቦቿ ላይ ሸክም የመሆን ስጋት ነው። የኔ ሳያንስ ነፍሰ ጡር ሁኜ እንዴት ከነ ልጅ ሸክም ሆናለሁ? ስጋቷ ይሄው ነው። መኝታ ክፍሉ ውስጥ ትውከት ሲመለከት ደነገጠ። እንታረቅ በቃ ናፍቀሽኛል። እኔ ነኝ ናፈኩህ ወይስ አብሮ መተኛቱ? ሁለታችሁም። ጥፋትህ ገብቶህ ነው ወይስ መኝታ ናፍቆህ? ጥፋት አልሽ? እሺ እናትሽ ጋር ስትሄጂ አታስፈቅጂኝ፣ ችግር የለውም። ሌላ ግን ንገሪኝ። የት ሲሄድ ባሳውቅህ እኮ ፍቅር ነው። ግን ራስህን ፈላጭ ቆራጭ አድርግህ አንተ ያላደረከውን ከኔ ስትጠብቅ ያስጠላል። እኔ እኮ ስራ ነው የሚሄደው፣ ግልጽ ነው። ጫቱን አቆማለሁ ብለህ ነበር እኮ የተጋባ ነው አይደል? አይ እንግዲህ አትቅበጭብኝ። ይሄ እኮ በርካታ አመታት የኖርኩት ህይወት ነው። እንዲህ በቀላሉ የሚተው ቢሆን ረመዳን ላይ የመስጂዱ የሰማኋቸው ጭቅጭቆች ያስተውኝ ነበረ። እሺ ለምን ሰላትህን አትሰግድም? ኢንሻአላህ እሱማ መስገዴ መች ይቀራል። ልክ እንዴት ተጋቡ ሰሞን የተወሰነ ትወና አስተወነችኝና ቅጥል አለች። ለቤተሰቦቿም ሆነ ላልተወለደው ልጇ መልካም የሚሆን ትዳሯን በትዕግስት ማቆየት እንደሆነ ታውቃለች። አሁን ግን ከማይግባቡ ሰው ጋራ መኖር መሞት እንጂ ህይወት እንዳልሆነ ታስባለች። ኢምራን የሚያስተምርበት ክፍል ውስጥ ጥቂት ከተንጎራደደ በኋላ ቀመር ጋር ያሳለፈውን ጊዜ ሁሉ ተማሪ ያወቀበት እየመሰለ ሀፍረቱ አይኖቹ ቀና ከማድረግ እየከለከለው ነበረ። አስተምሮ ሲጨርስ ራሱን አደፋፈረ። ባለፈው በሴቶች በኩል የታሰበውን ክበብ የመመስረት እቅድ ሰምቻለሁ። በዚሁ አጋጣሚ ልላችሁ የምችለው ሁላችሁም ወንዶች ሴቶችም የሴቶችን ክብር ለማስጠበቅ በሚከደው ንቅናቄ ላይ በንቃት እንድትሳተፉ ነው። ኤኒዌይስ ባለፈው ወደ አቆምነው ውይይት እንመለስ። ዛሬ እንዴት የመፍትሄው አካል መሆን እንችላለን የሚለውን እንወያይበታለን። ክበብ መስርቶ መንቀሳቀሱ በራሱ አንድ የመፍትሄ አካል ነው። ሌላስ አለና የክፍሉ ተማሪዎችን በአይኑ ገረመመ። ቀመር ጥቁር ሂጃብ ራሷ ላይ ጠምጥማ እንደ ሁልጊዜው ፈገግ ብላ እየተመለከተችው ነበር። ሲያያት አይኑን ሰበረ። ባለፈው ያሳለፉት ሁሉ ትዝ አለው። እንዳጎረሳት ሲያስታውስ አፈረ። እሺ ሃይማኖት፣ ሁላችሁን የምናገኛቸው አጋጣሚዎች የማህበረሰቡ ላይ የአስተሳሰብ ለውጥ ብንፈጥር አንተ ያደረግ እንዳለኸው ማለት ነው። ክፍሉ ተማሪዎች አጨበጨቡ። ፈገግ ብሎ አመሰገነ። ጥቂት እጆች እየወጡ ተመሳሳይ ሀሳቦችን አቀረቡ። ክፍለ ጊዜው ተጠናቆ ክፍል ሲወጣ ቀመር ተከተለችው። ፕሮጀክተርና ላፕቶፑን የተሸከሙ ልጆች ሲመለሱ እሱና እሷ ብቻ ወደ ቢሮ ዘለቁ። እሺ ጓደኛ የተጠፋፋን እኮ እንዴት ነህ? ቀመር እየተፈለቀለቀች እሱ ወንበር ላይ ተቀምጣ ተሽከረከረችና ተሽከርካሪ ወንበር ደስ ይላል አይደል? ያጫውታል። ህይወትህንም እንደዚህ 360 ዲግሪ እየተሽከረከርክ ማየት ብትችል መልካም ነበር አለች። ዛሬ ደግሞ ነገር ብሎሻል። እንዴት ነሽ ግን? ከተገናኘን ቆየን አይደል? ያው በስልክ ስላወራን ቻልኩት እንጂ መሞቴ ነበር። ተሳሳቁ። አሁን እኮ ቤትህ እንዲታሳየኝ ነው የመጣሁት። በዛውም ቤት የማትሆንበት ጊዜ ትነግረኛል። የዚህ ሀሳብ ምክንያት ፍጹም ሊዋጥለት አልቻለም። ባለፈው እሺ ስላላት ብቻ ድጋሜ መከራከሩ አልወደደውም። እሺ ያሳይሻለሁ፣ ጥቅሙ ባይገባኝም አንድ ቀን ይገባሃል። አትቸኩል። ቢሮውን ከቆለፈ በኋላ ውጭ እንገናኝ። እዚህ አብረን ስንሄድ ካዩን ደስ አይልም አለ። ቀደም ብሎ ወጥታ የውጭ በርጋ ቆማ ጠበቀችው። ማደግ የምትፈልገውን ታውቃለች። ፀሐይ ወደ ማደሪያዋ ለመግባት እጅጉን ተቃርባለች። ከኋላ ተከትሏት ሲደርስባት የለበሰችው ሙሉ እርሳስማ ቀለም ያለው ቀሚስ ውበት ሳበው። ሊያበሽቃት ፈለገና ቀሚስሽ በጣም ያምራል፣ ማን ነው ያዋሰሽ አለ። ፈገግ እያለች አሪፍ እኮ ነው፣ አሁን ጥሩ ለውጥ እያሳየህ ነው። ግን ምን ነው ቀሚሴ ላይ አልቸኮልክም?
ምላሷን አወጣችበት። አፈረ። እሺ መች ነው ቤት የማትኖረው? ክላስ ሲኖር ብቻ ነው። ከዛ ውጭው መስጂድ ካልሆንኩ ቤት ነኝ። ከኛ ክላስ ውጭ ስንት ክላስ ታስተምራለህ? 2 ሮብና ሰኞ ጠዋት ላይ ክላስ የለንም እና ቤት ትኖራለህ እንዴ? አልኖርም። በቃ ያኔ መምጣት ትችያለሽ። ቀስ እያሉ ጎዳናው ላይ ሲጓዙ ላያቸው ባልና ሚስት ሳይመሳሰሉት አይቀሩም። ለትንሽ ደቂቃዎች በመካከላቸው ዝምታ ነገሰ። ቀመር ዝምታውን መስበር ፈለገች። እሺ ዛሬ ስለ ሂባ አትነግረኝም? እሱን ብድርሽን ስትከፍይ እነግርሻለሁ። በየመሃሉ አንዳንድ ጥያቄዎችን እየተጠያየቁ ከኢምራን ትንሽዬ ቤት ደረሱ። የግቢው መግቢያ ጋር ሲደርሱ የኢምራን አከራይ ወይዘሮ አርሴ እንጨት እየፈለጡ ነበር። ከቀመር ጋር አስተዋወቃቸው። ወይዘሮ አርሴ ፈገግ ብለው ወይ አምሬኔ አበባ የምትመስል ሚስት አይደል እንዴ ያመጣኸው አሉ። ቀመር ኢምራንን እያየች ከልቧ ፈገግ አለች። እሳቸው አልፈው ወደ ግቢው ገቡ። ሰፋ ያለ ግቢው ነው። ወይዘሮ አርሴ የሚኖሩበት ቤት ከሚያከራያቸው ቤቶች የተሻለ አይደለም። በሩን ከፍቶ ገባና መብራቱን ካበራ በኋላ እንድትገባ ጋበዛት። ቤቱ ውስጥ አንድ ፍራሽ ወለሉ ላይ ከመጋደሙ በዘለለ ብዙ ኮተት የለም። ኦ አሪፍ ስቶቭ አለህ። ቀመር የቤቱን ግራ ጥግጋ እየተቀመጠውን ስቶቭ እየጠቆመች ፈገግ አለች። ሰዓቱ በጣም እየሄደ እንደሆነ እየተሰማው ነው። አንዴ ክፍል ውስጥ ብቻውን መሆናቸው ሰላም ነሳው። ቀመር ፍራሹ ላይ ሄዳ ተቀመጠች። ፍራሹም አሪፍ ነው፣ ግን አንተ ብቻ የተኛህበት አይመስልም ማለት ሂባም በሀሳብ አብራ ሳትንከባለልበት አትቀርም ማለችና ቀና ስትል ግድግዳው ላይ የተጻፈውን ጽሑፍ ተመለከተችና ጮህ ብላ ነበበችው። ሴት ልጅ እናትህ ስትሆን አማራጭ ስለሌላት ነው። እህትህም ስትሆን ተፈጥሮ አስገድዷት ነው። ሚስትህ ስትሆን ቤተሰቦቿ ፈርደውባት ነው። አንድ ቀን በራሷ ላይ የመወሰን አቅም የሌላትን አካል አታፍቅር። አይኖቿን በምርመራ ጨረር አጅባ አይኑ ላይ ወረወረችበት። ይሄ አንተ ነህ የጻፍከው? ጽሁፉ ባታየው ደስ ይለው ነበረ። አይኑን መሬት ላይ እየተከለ አዋላት እና ክፍል ውስጥ ከምትለው ጋር አይጋጭም። እንደውም ተመጋጋቢ ነው። ኦ ሂባ ፈገገች። በልቧ ሚስጥሩን የማወቅ ፍላጓ ኑሯል። ግን ዛሬ ይሁን ብላ ልትጨቀጭቀው አልፈለገችም። በቃ ቤቱን አየሽው አይደል? ነይ ልሸኝሽ። አረ እንግዳ ቤት ገብቶ በባዶ አይሸኝም። ማን ነው እንግዳ? አረ የኔ ቤት ነው እንዳትኝ እፈራለሁ። ቤቱማ የአከራይህ ነው ኮተታ። ከተቀመጠችበት ተነስታ በሩ ጋር ስትደርስ ከነበሩ 2 የበር ቁልፎች ውስጥ አንዱን ሰጣት። ሁለ ነገሯ ያሳሳል። አንዳንዴ ሂባ በሷ ውስጥ የሚያይ ይመስለዋል። በልቧ የዚህ ቤት ንግስት ስለመሆን አሰበች። የምትፈልገው መስመር ላይ በምን መልኩ ማስገባት እንዳለባት በደንብ ታውቃለች። ጅምሯም እየሰመረ ይመስላል። ወይዘሮ አርሴን ተሰናብታ ስትጨርስ ወደ ግቢ ሊሸኛት መንገድ ጀመሩ። ፀሐይ በዚህ መልኩ ወደ ማደሪያዋ ከገባች በኋላ ከሴት ጋራ ወክ አድርጎ አያውቅም። ልቡ እሷን ቶሎ ሸኝቶ መንገድ ላይ ያለው መስጂድ ገብቶ ለመስገድ ቸኩሏል። የግቢ በርጋ ከመድረሳቸው ብዙ ሳይርቅ ተሰናበታትና እየተጣደፈ ወደ መስጂድ ሄደ። እሷ ልቧ በሐሴት እየተሞላ ወደ ዶርሟ ተጣደፈች። እሱ የመቀራረባቸው ጉዳይ እያሳሰበው ነው። በዚህ መልኩ እንድትቀርበው መፍቀድ ይጸጽታል። ድጋሚ ሴት መቅረብ፣ ድጋሚ መጎዳት አይፈልግም። ናርዶስ በቀጣዮች 2 ቀናቶች ኤርሚያስ የሰጣትን የስነ ልቦና ፊልም ተብዬ የብልግና ቪዲዮ ቀጣይ ክፍሎችን ተመለከተቻቸው። የፊልሙ ታሪክ በጣም ወደዋለች። ልቅነቱ የጠላቸው አይመስልም። አርብ ዕለት ምሽቱን ስልኳን ላይ ያሉትን ፊልሞች በሙሉ ስትመለከታቸው ወደ ላፕቶፕ ገለበጠችና ያለቻቸውን 2 አማርኛ ፊልሞች ወደ ስልኳ ላከች። ከ5 ዓመት በፊት ወደ ሐዋሳ ዩኒቨርሲቲ ስትመደብ ከአጎቷ በስጦታ የተበረከተላት ላፕቶፕ ስክሪኑ መሃል ላይ በከፊል ስለፈሰሰ ፊልም ለማየት ምቹ አይደለም። ሁሌም በምሽት ፊልም ልታይ ስትል የምታደርጋቸው ጥቁር መነጽር የማድረግ መብራቱ የማጥፋት ጆሮዋ የማዳመጫ የማጥለቅ እና ብርድ ልብስ ውስጥ በአግባቡ ተጠቅልሎ የመጋደም ቅድመ ሁኔታዎችን ከከወነች በኋላ ፊልሙን ከፈተችው።
ፊልሙ ምርጥ ከተባለ ሀገረኛ ፊልም መካከል አንዱ ነው። ፊልሙን እያየህ ደቂቃዎች ተቆጠረ። ፊልሙ ግን ምንም ሊጥማት አልቻለም። የሆነ የጎደለው ነገር እንዳለ ይሰማታል። ዘጋቸውና ሌላኛውን ፊልም ከፈተች። ትንሽ ከተመለከተች በኋላ ጭራሽ ሊጥማት ስላልቻለ ፊልሙን ዘግታ ተጠቅልላ ተኛች። ሌሊት ተኝቶ ፀሐይ ብቅ ማለት ሲዳዳ ከእንቅልፏ ተነስታ ለስራ ተዘጋጀች። ቅዳሜ ስለሆነ ታክሲ ብዙም ሳትቸገር በጊዜ ቢሮ ገባች። ዛሬ ስራ ያላት ግማሽ ቀን ብቻ ነው። ታክሲ ውስጥ ሆና ከኤርሚያስ ጋር ፌስቡክ ላይ የተጻጻፈችው ነበረ። ቢሮ ስትደርስ አሳወቀችው። ሲክለፈለ ከቢሮዋ ከፍቶ ከተፍ አለ። ናርዶስ ቢሮ በጣም ጠባብ ናት። እንዲሁ ለመቀመጥና አንዳንድ የጽሁፍ ስራዎችን ለማስተካከል ቦታ እንዳትቸገር ተብሎ ይሆናል እንጂ ዋና ስራ የሚሰራው ቢሮ ውስጥ አይደለም። ንግስት ሆይ እንደምን አደሩ ከወገብ አጎነበሰ። ተኝቻ አደርኩ ህዝቤ ሆይ ብላ ራሷን ተንከተከተች። ተሳሳቁም። ጉጯን ከሳማት በኋላ እጁን ትከሻዋ ላይ አስደግፎ ጠረጴዛው ላይ ተቀምጦ የሆነ ያየችው ፊልም ላይ ያለው ወጣት ባለሀብት እየመሰላት ነው። ጠቋሚ ጣቷን በአውራ ጣቷ አፈናጥሮ ጉንጯ ጠበሳት። ፈገግ ስትል የጉንጯ ስር ጉድ ፊቷ ላይ ምትሃታዊ ውበት ረጨ። የሆነ ነገር እንደወደደችው መካድ አትፈልግም። ያጠራጠራት ልክ የመሆን ያለመሆኗ ጉዳይ ነው። ይህ ደግሞ ሂባም ለማማከር ብትፈልግም ሊመቻችላት አልቻለም። ስሚ የላኩልሽን ጨረሽው እንዴ? ጉንጯን እየቆነጠጠ ጠየቃት። ወያው ጨረስኩት እኮ ትናንት ለካ አልተገናኘንም። እንደውም ማታ የማያዋጥቼ ደብሮኝ ነበር። ይላክልሻላ። እድሜ ለኔ ፈገጉ። ከስልክ ውስጥ ተከታታይ የብልግና ቪዲዮ ላክላት። ከዚህ ቀደም በከፊል ቁጥብነት ያለው ቀረጻ ያለው ሳይሆን ሙሉ ለሙሉ ልቅ በሆነ መልኩ የተቀረጸ ፊልም ነበር። ኤርሚያስ ወዴት እያንደራደራት እንደሆነ ያውቃል። 3 ክፍል ነው የላኩልሽ፣ አንድ ክፍል ይቀረዋል። እሱን እኔም አላየሁትም። ከተመቸሽ ስቀበል እሰጥሻለሁ። የቀረውን አንድ ክፍል ያላኩት የላከላትን ልቅ ፊልም አይታ ቀጣዩን ላክልኝ ትለዋለች ወይስ ይቅርብኝ ትለዋለች የሚለውን ተመልክቶ ቀጣይ እርምጃውን ለመወሰን እንጂ እንዳለው የእውነት ፊልም ሳይኖረው ቀርቶ አይደለም። ስማ ሰውየው፣ ዛሬ ብድርን ልመልስ አልጋብዝህ። አንገቷን ቀና አድርጋ በስሱ ተመለከተችው። ተይ እንጂ ካንቺ ጋር በቅዳሜ ቀን ስፕራይት ልጠጣ አመመኝ እንዴ? ሆ ምን ታካብዳለህ? ከፈለክ አንተ አተላህን መጠጣት ትችላለህ እኮ። ገብስ ከለስላሳ አጠገብ ሲሆን ሙዳይ አይምጣጣማ። በስራ ቀን ይሆንልኝ ግብዣው ቀረብህ ኮተታ። በልቧ አብራው ሄዳ ትንሽ ፋፈት ለማለት እየወላወለች ነበር። ሂባ ምን መወሰን እንዳለባት ግራ ተጋብታለች። ሁሉ ነገሯ አስጠልቷታል። ለመፋታት መንገዱን ለመጀመር ታስብና ቤተሰቦቿ ለእሱ ያላቸውን እሳቤ ስታስብ ነገሩ ሁሉ ሳትጀምረው ይደክማታል። ከ3 ቀን ቅጣት በኋላ በሩ አልቆለፈባትም። በሩ ሲከፈትላት የምትሄድበት ጠፋት። ምናልባትም ሳታስበው የ3 ቀን ቅጣት ውስጧ ላይ ተጽዕኖ ፈጥሮ ሊሆን ይችላል። አሊያም ከእናቷ የሰማችው ነገር የፎቁ ሰገነት ላይ እንደቆመች ሰራተኛው ከኋላ መጣች። እንዴት ተሻለሽ እንዴ? መቼ አመመኝ? ጋሼ እኮ ታማለሽ ብሎ ነበር። ልጠይቅሽ ፈልጌ ሰው መግባት የለበትም አለኝ። እሱም አሁን ተሽሎኛል። መኝታ ክፍሉ በጣም ሳይቆሽሽ አይቀርም። ግቢና አጽጂው። እሺ እየተጣደፈች ወደ መኝታ ክፍሉ ሄደች። ሂባ ሰገነቱ ላይ እንደቆመች አካባቢዋን ቃኘች። ራመድ ብላ ወደ ሰገነቱ ጫፍ ተጠጋች። ቁልቁል መሬቱን ተመለከተችው። ወዴታች ተፈጥፈጭ አላ። ያኡዙ ቢላህ ብላ ሽው ካለባት መጥፎ ሀሳብ ወደ ጌታዋ ጥበቃ ሸሸች። ስልኳን እንደያዘች ኢምራን ጋር የመደወል ሀሳብ ብልጭ አለባት። አመነታች። ድምፁን መስማት ትፈልጋለች። ምንም እንኳን እሱን ከካደች በኋላ የተቀበለችው መከራ ልትነግረው አቅም ባይኖራትም ከጭንገረድነት የዘለለ ሚና እንደሌላ ልታሳውቀው ባይዳዳትም ይዘኸኝ
ጥፋ ለማለት የሚያስችለውን ባይደፋትም ቢያንስ እንኳን ድምጹን መስማት ትፈልጋለች። ደወለች። ጥቂት ከጠራ በኋላ ተነሳ። ሄሎ። የኢምራን ወፍራም ድምጽ ተሰማ። እጆቿ ተንቀጠቀጠ። ሄሎ ማልበል? ኢምራን ይጣራል። እንባው ከፊቷ ላይ በፍጥነት ይፈሳል። ሰውነቷ ይንዘፈዘፋል። ድምጽ ለማውጣት ከንፈሮቿ ኃይል አሰባስባ ይዛዋለች። ሄሎ ሄሎ። ስልኩ ተዘጋ። የታፈነ ድምጿን ከፍ አድርጋ እንባዋን አወረደችው። 7 ሰዓት ሊያልፍ ሲል የባልየው መኪና ከውጭ በኩል ቆሞ ጦር እንባውን ሲነፋ ተመለከተች። መኪናው ግቢ ውስጥ ከገባ በኋላ ሁለት ጓደኞቹ እንደተለመደው ሰው የሚያክል ጫት ይዘው ወረዱ። ለጫት የሚሰጠውን ያህል ቦታ ቢሰጣት ትመኛለች። ሲመስላት ያን ያህል ውዴታ ቢቀርባት ኑሮ እሱን ለመለወጥ አትቸገርም ነበር። አሁን ግን ሁሉም ነገር ድካም እያለፈው መስሏ። ከሁሉም ከባዱ ነገር ቤተሰቦቿ ለሱ ያላቸው የተሳሳተ አመለካከት ማስተካከል ነው። ናርዶስ የውጭውን በር ከፍታ ስትገባ ስታይ ደስታ ወረዳት። ቢያንስ የምታወራው ሰው ሰምቶ መረዳት የሚችል አንድ ፍጡር ከውብ እስር ቤት ክልል ውስጥ ገብቷል። ኢንሻአላህ ክፍል 7 ይቀጥላል። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።